ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ጥር 19 2018 ዓመተ ምህረት የራስዋን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ከህጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት። እኛ አዲስ ሰዎች ነን። ብዙ ነገሮችን ቀይረናል፣ አድሰናል። እነርሱ የኦሪት ሰዎች ናቸው። ባልታደሱ ጎዳናዎቻቸው፣ ባረጁ ከተሞቻቸው፣ በደከሙ ቅጥሮቻቸው ውስጥ ይኖራሉ። ሆርን ሪቪው በቅርቡ ባወጣው መረጃም በግልጽ የተመለከትናቸው ነገሮች የኢትዮጵያ የሴኩሪቲ ተቋም የኤርትራ ሴኩሪቲ ውስጥ ገብቶ እዛ ያሉ ሰዎች ለኢትዮጵያ የደህንነት መስሪያ ቤት የሚሰሩ መሆናቸው ተከትሎ እነዚያው የደህንነት ሰዎች ወደ ከኤርትራም ከርተው ወጥተዋል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በአፍሪካ ቀንድ በኢትዮጵያና በኤርትራ መካከል ያለው አለመግባባት ከጊዜ ወደ ጊዜ ይበልጥ እየተወጠረ መምጣቱ የተሰማ ሲሆን ኤርትራ ውስጥ ሆነው ለኢትዮጵያ ሲሰልሉ የነበሩ ኤርትራውያን የጸጥታ ሰራተኞች ወደ ኢትዮጵያ ማምለጣቸውን የኢትዮጵያውያኑ የትንተና የምርምር ተቋም ሆርን ሪቪው ዘግቧል። በሌላም በኩል ኢትዮጵያ ሚራጅ 2000 የተባለውን የፈረንሳይ የጦር ጀት መታጠቋን የተመለከቱ ዘገባዎችም ተሰራጭቷል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ አዲሱን የምዕራባውያን አዲስ ዓመት 2026 ምክንያት በማድረግ በሰጡት ቃለ ምልልስ በኢትዮጵያ መንግስት ላይ የሰነዘሩት የዘለፋ ቃላት ሁኔታዎች መካረራቸውን ብቻ ሳይሆን የሁለቱ መንግስታት ግንኙነት ወደማይጠገንበት ምዕራፍ እየተሸጋገረ መምጣቱን የሚያሳዩ ሆነውም ታይተዋል። በኤርትራ በኩል የህወሓት ኃይሎችና የፋኖ ታጣቂዎችን ጭምር በመጠቀም በኢትዮጵያ መንግስት ላይ ጫና ለመፍጠር በዝግጅት ላይ መሆኑ ሲሰማ፣ የኢትዮጵያ መንግስት ደግሞ ያለውን የቴክኖሎጂና የሰው ኃይል እንዲሁም የትጥቅ የበላይነት በመጠቀም በዋናነት በኤርትራው ፕሬዝዳንት ላይ የተነጣጠረ የኃይል ምላሽ ለመስጠት እየተዘጋጀ መሆኑ ተሰምቷል። ሆርን ሪቪው የምርምርና የትንተና መጽሔት የኤርትራ የጸጥታ ሰራተኞች ለኢትዮጵያ ሲሰልሉ ስለመቆየታቸው ባጠናቀረው ትንተና ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቅርብ የሆኑ ባለስልጣናት ጭምር የኤርትራውን ፕሬዝዳንት ከስልጣን መወገድ ለኤርትራ መዳን ወሳኝ ጉዳይ አድርገው እንደሚመለከቱትና ተጨባጭ እርምጃዎች ከታዩ ተባባሪ እንደሚሆኑ ማረጋገጣቸውን ከሪፖርቱ መረዳት ተችሏል። በአንዳንድ ሪፖርቶች እንደተገለጸው የኤርትራ ሰላዮች መክዳታቸውን ተከትሎ ሌሎች የስለላ ሰራተኞችን በጥርጣሬ ተይዘው ታስረዋል። ሁኔታዎች በተካረሩበት ወቅት የኤርትራ ፕሬዝዳንት ብዙዎችን ባስገረመ ሁኔታ የኢትዮጵያ ባለስልጣናትን ፈሪና ለማኝ ጭምር በሚል መግለጻቸው ደጋፊዎቻቸው እንደ ገደል ቢዘግቡትም በሌሎች ወገን ከፍተኛ ትችትን አስከትሏል። 4 ፊደላት ዘለዋ አክሮኒም አላትኒ ሰነፍ ነዳይ ተከታተለን ላ ሰነፍ ነዳይ ስሱዕ አመወዳታ ሰነፈ ነዳይ አመወዳታ። እኔ እንኳን ይህንን ጥያቄ ብታወጡት ቢቀር ይሻላል የሚል ሐሳብ ነበረኝ። ስለዚህ ጉዳይ የሚገልጹልኝ እና 4 ቃላቶች ልጠቁመ። ሰነፍ፣ ለማኝ። እያደመጥከኝ ነው? ሰነፍ፣ ለማኝ፣ ፈሪ፣ ስስታም ባመጣው አጀንዳ ህዝብ ወደ ሁከት ማስገባት የለበትም። የኢትዮጵያ መንግስት በተለይም በግንባር ቀደምትነት የሚመለከታቸው ጠቅላይ ሚኒስትር አብይ አህመድ እንዲሁም ሌሎች ባለስልጣናት ለዘለፋውም ይሁን በአጠቃላይ ለፕሬዝዳንቱ ቃለ ምልልስ ምላሽ ባይሰጡም ቀጥተኛ ባልሆኑ መልእክቶች የኢትዮጵያን የባህር በር ጥያቄ መልሰው በአጀንዳነት አንስተዋል። የኤርትራ መንግስት የራሱን ሀገር እያደቀቀ ስለመሆኑ እንዲሁም ያለ አግባብ የተወሰደብንን እናስመልሳለን የሚሉ መልእክቶችም ተላልፈዋል። የኤርትራ መንግስትን ያስቆጣውና የኤርትራ ማስታወቂያ ሚኒስቴር በድረገጹ ላይ ጭምር የተቃውሞ ጽሑፍ ያስተናገደው ጠቅላይ ሚኒስትር አብይ አህመድ የፋይናንስ ምርታ በኢትዮጵያ በሚል መሪ ቃል ከ10 ቀናት በፊት አዲስ አበባ ላይ በተካሄደ መድረክ ከተጣላችሁ ለቀይ ባህር ተጣሉ በሚል ያስተላለፉት መልእክት ነበረ። የሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም። ከጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት ብለን እንመክራለን።
የጥምቀትን በዓል ምክንያት በማድረግም ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክትም በስም ባይጠቅሱም ከኢትዮጵያ አንጻር በንጽጽር በማስቀመጥ ባስተላለፉት መልእክት እኛ እየታደሰን ሌሎች ደግሞ ባሉበት ትናንት ላይ ቆመዋል ብለዋል። አሁን የኢትዮጵያ ምስክሮች ከላይም ከታችም እየተሰሙ ናቸው። በቤተልሔም ለጥቂቶች ተገልጦ የነበረው የኢትዮጵያ ታላቅነት ዛሬ በዮርዳኖስ ለዓለም ሁሉ እየታየ ነው። ከእንግዲህ የተገለጠችውን ኢትዮጵያ መስማት የግድ ነው። በዮርዳኖስ ስንገለጥ እያዩ በምኩራብ የቀሩት አካላት ብዙ ቢናገሩም አይገርመንም። እኛ አዲስ ሰዎች ነን። ብዙ ነገሮችን ቀይረናል፣ አድሰናል። እነርሱ የኦሪት ሰዎች ናቸው። ባልታደሱ ጎዳናዎቻቸው፣ ባረጁ ከተሞቻቸው፣ በደከሙ ቅጥሮቻቸው ውስጥ ይኖራሉ። ኢትዮጵያ እንደሆነች ከቤተልሔም ወደ ዮርዳኖስ፣ ከዮርዳኖስ ወደ ቆሮንጦስ፣ ከቆሮንጦስ ወደ ደብረ ታቦር፣ ከደብረ ታቦር ወደ ቀራኔው፣ ከቀራኔው ወደ ደብረ ዘይት እያለች መጓዟን ትቀጥላለች። ከእንግዲህ እያረገች ትሄዳለች እንጂ ወደ አሮጌ መንደሮቿ አትመለስም። የኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓል በተለይም የጥቁር አንበሳ የአየር ትዕይንት ኤርሾው ፕሮግራም ላይ ባስተላለፉት መልእክትም ሚግ 21 ላይ የቆማችሁ ሱ-38 እና ጄሲ-10 ሊገባችሁ አይችልም ሲሉ ከኢትዮጵያ አንጻር በብዙ ርቀት ላይ ትገኛላችሁ የሚል መልእክት አስተላልፈዋል። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ-30 ጄሲ-10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። የኢትዮጵያ አየር ኃይል ለሳምንታት ያካሄደውንና በዛሬው ዕለት የሚያጠናቀቀውን 90ኛ ዓመት ክብረ በዓል በማስመልከት የኢትዮጵያ አየር ኃይልን ቁመና የተመለከቱ የተለያዩ መረጃዎችም ተሰራጭተዋል። አረብ ሚሊተሪ የተባለ ገጽ ኢትዮጵያ ሚራጅ 2000 የተባሉ 20 ያህል ጀቶችን ከዩናይትድ አረብ ኤምሬትስ ለማግኘቷ መረጃዎች የተሰራጩ መሆኑን ሲዘግብ፣ ዲፌንስ ብሎግ የተባለው በመከላከያ ተቋማት ላይ የሚያተኩር ድረገጽ ደግሞ ኢትዮጵያ ኦሪዮን ኢ የተሰኘ ሩሲያ ሰራሽ የቅኝትና የውጊያ ድሮን እንደታጠቀች በኤርሾ ላይ ታይቷል ሲል ዘግቧል። ኢትዮጵያ በቁጥር 20 የሚሆኑ ሚራጅ 2000 ጀቶችን ከዩናይትድ አረብ ኤምሬትስ ለማግኘቷም አረብ ሚሊተሪ ያቀረበውን ዘገባ ተከትሎ የኤርትራ መንግስት ደጋፊ የሆነው ኤርትራን ፕሬስ ጀቶቹ በኤርትራ ላይ የተነጣጠሩ ሊሆኑ ይችላሉ ሲል ስጋቱን ገልጿል። አረብ ሚሊተሪ ለኢትዮጵያ ተሰጡ ያላቸው ሚራጅ 2000 ጀቶች በተለየ ሁኔታ ተሻሽለውና ደረጃቸው ከፍ ብሎ የተዘጋጁ መሆናቸውንም አመልክቷል። ይህም የኢትዮጵያ አየር ኃይል ቁመናን በከፍተኛ ደረጃ እንደሚያሳድገው አመልክቷል። ይህ በእንዲህ እንዳለም የኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓል ማጠቃለያ በዛሬው ዕለት በቢሾፍቱ የሚካሄድ ሲሆን በዚህ መድረክ ላይ የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዶ እንዲሁም የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን እንደሚገኙም ታውቋል። የአሜሪካው የውጭ ጉዳይ ሚኒስትር በአፍሪካ ሀገራት የሚያደርጉትን ጉብኝት እሁድ ዕለት በግብፅ ካይሮ የጀመሩ ሲሆን ከኢትዮጵያ ወደ ኬንያና ጅቡቲ በመጓዝ የአንድ ሳምንት ቆይታቸውን የፊታቸውን እሁድ እንደሚያጠናቀቁም ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኤርትራ መንግስት ወይ ደግሞ ሻዕቢያ ህዝባዊ ወያነ ሓርነት ትግራይና በፋኖ ታጣቂዎች በጋራ በትብብር እየተንቀሳቀሱ መሆናቸውን የተመለከቱ መረጃዎች እንግዲህ ሰሞኑን በስፋት እየተሰራጩ ነው። ከዚህ ጋር በተያያዘም በትናንትናው ዕለት በጸለምት ወይ ደግሞ ነው በዛ አቅራቢያ ባሉ ቦታዎች ላይ ትንኮሳ ለማድረግ የሞከሩ የቲፒኤልኤፍ ተዋጊዎች መመታታቸውንና በአንድ ሁለት ከፍተኛ የሰራዊቱ ወይ ደግሞ የቲፒኤልኤፍ አዛዦች መማረካቸውን የተመለከቱ መረጃዎች በስፋት ተሰራጭቷል። በነዛ በተሰራጩት መረጃዎች ላይ መመልከት እንደተቻለው ሁለቱ ግለሰቦች አንደኛው አርሚ 11 የተባለው ኃይል ውስጥ በሎጂስቲክ ኃላፊነት፣ ሌላኛው ደግሞ በሬጂመንት ውስጥ የአንድ ክፍል አዛዥ በመሆኑ የሚያገለግሉ ሁለት ሰዎች መማረካቸውን የተመለከቱ መረጃዎች ወጥተዋል። ያው በእርግጥ ሰዎቹ መማረካቸው ዜና መውጣቱ አዲስ ነገር ይሆናል እንጂ የወታደራዊ ዝግጅት ወይ ደግሞ ወደ እንቅስቃሴ ውስጥ ለመግባት ጥረት እየተደረገ መሆኑን የሚያሳዩ መረጃዎች በዚያም በስፋት እየተሰራጩ ነው። ደጋግመውን በዚህ መድረክም እንደምንለው ሌሎች ኢትዮጵያንም በጋራ እንደሚያስተጋቡት የውጭ ሰዎችም
ድምፃቸውን እንደሚያስተባብሩት ወደ ግጭት ወደ ቀውስ ሳይካሄድ ችግሮችን ለመፍታት ያሉ እድሎችን ሁሌም መጠቀም እጅግ በጣም አስፈላጊ ነው። በእርግጥ አሁን ባለንበት ሁኔታ ውስጥ ብዙ የረፈዱ ነገሮች አሉ። የሚረፍደው በየትኛውም ደቂቃና ሰከንድ ውስጥ ውጊያ ለማቆም ወይ ደግሞ ግጭት ላለመግባት የሚያስችል ሁኔታ የለም ማለት አይደለም። ግን አጠቃላይ ኃይል አሰላለፉን ስናይ በተለይ በሌላ ወገን የቆመው የኤርትራ መንግስትንም በለው ህዝባዊ ወያነ ሓርነት ትግራይንም በለው የፋኖ ታጣቂዎችንም በተመለከተ እርግጥ ነው አንደኛው በራሱ በነፃነት መወሰን የሚችልበት ሁኔታ አለው። የህዝባዊ ወያነ ሓርነት ትግራይ ፋኖ እነዚህ ኃይሎች በኤርትራ መንግስት ትከሻ ወይ ደግሞ እሱን ተደግፈው የቆሙ ኃይሎች ስለሆኑ ምኞት አላቸው ኢትዮጵያ ውስጥ የሆነ ነገር ለመለወጥ። ያን ምኞታቸውን ወደ ተግባር ለመለወጥ በየተናጠል በተራጠል ጥረት አድርገው ያመጡት የለወጡት የሚለውጡት ነገር እንደሌለ ግልጽ ስለሆነ አሁን የሆነ መንግስት ሲደግፈን ነገሮችን እንለውጣለን የሚል ነገር ነው። ምናልባት ያኛው ጉዞ የሚለውጡት ነገር እንዳይኖር ያደርጋል ብቻ ሳይሆን የሚሸሹበትን ሀገር የሚያሳጣ ነገር ሊሆን ስለሚችል ከዛ አንጻር ነገሮችን መገምገም በጣም 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 አስፈላጊ ነው። በየአጋጣሚው ነው በየጊዜው በተለይም ደግሞ ማህበረሰቡን ለማደናገር የሚደረጉ ጥረቶችም ስላሉ ለእንደነዚህ አይነት ሰዎችን በየጊዜው መልእክቶችን ማስተላለፍ በጣም አስፈላጊ ነው። ወደ ግጭት ለመግባት ወደ ውጊያ ለመግባት ምን የሚያስገድድ ሁኔታ አለ የሚለውን በተደጋጋሚ መጠየቅ ለሚችሉ መመርመር ለሚችሉ የተለየ ምርመራ የሚያስፈልግ ነገር አለ። መጠየቅ ለሚችል ሰው ሁሉ ለምንድን ነው ወደ ውጊያ ቲፒኤልኤፍ የሚገባው? ለምንድን ነው ፋኖች ወደ ውጊያ የሚገቡት? ሌላው ቀርቶ የኤርትራ መንግስት ወደ ውጊያ የሚገባው ለምንድን ነው? የኢትዮጵያ መንግስት የሰላም እጁን ዘርግቶ እንነጋገር፣ ጎረቤቶችንን፣ ወንድማማቾችንን፣ ልዩነቶቻችን በውይይት እንፍታው የሚል ነገር መጥቷል። አሻፈረኝ የሚል ነገር ውስጥ ላለመነጋገር በየትኛው መንገድ ከኢትዮጵያ መንግስት ጋር አልነጋገርም የሚል አቋም ስለተያዘ የኢትዮጵያ መንግስት ደግሞ አልነጋገርም የሚል ኃይል ካለ የሚነጋገር ሰው ፍለጋ ውስጥ መግባቱ የሚጠበቅ ነገር ነው። የሚነጋገር ሰው ፍለጋ ውስጥ ስትገባ ደግሞ ውስጥ መቦርቦር ውስጥ መግባት የግድ የሚልበት ሁኔታ አለ። የሆርን ሪቪው በቅርቡ ባወጣው መረጃም በግልጽ የተመለከትናቸው ነገሮች የኢትዮጵያ የሴኩሪቲ ተቋም የኤርትራ ሴኩሪቲ ውስጥ ገብቶ እዛ ያሉ ሰዎች ለኢትዮጵያ የደህንነት መስሪያ ቤት የሚሰሩ መሆናቸው ተከትሎ እነዛው የደህንነት ሰዎች ወደ ከኤርትራም ከርተው ወጥተዋል፣ መረጃ ሲያቀብሉ ቆይተዋል። ያንን ተከትሎ በርካታ የኤርትራ የደህንነት ሰዎች መታሰራቸውን የሚገልጹ ነገሮች ናቸው። አሁን ከዛም አልፎ የኤርትራ ባለስልጣናትም ጋር በተለያየ መንገድ ግንኙነቶች እንዳሉ የሚያሳዩ ነገሮች ናቸው። ያ ግንኙነት ኤርትራን ከእንዲህ አይነት አዙሪት ከመከራ ለመፍታት ያሉ አማራጭ በንግግር በውይይት ችግሮችን ለመፍታት የሚፈልጉ ፕሬዚዳንት የሉም። ስለዚህ እሳቸውን ከሂደቱ ገለል ለማድረግ ትግራይ ኤርትራ ውስጥ ያለውን ያልተቋረጠ ምንድነው ከሁሉም ጎረቤት ጋር ከሁሉም ሁኔታ ውስጥ በውጥረት በፈተና የተሞላ ምዕራፉን ለመዝጋት፣ በሌላም በኩል ከወንድም የሆነው ኢትዮጵያ ሕዝብ ጋር ደግሞ በትብብር መነሳት የሚችሉበት ሁኔታ ለመፍጠር እንግዲህ ያለው አማራጭ መነጋገር የሚፈልጉ ሰዎች ፍለጋ ውስጥ መግባት ነው። መነጋገር የሚፈልጉ ሰዎች ፍለጋ ውስጥ ለመግባት ጀትም ታንክም መድፍም ምንም ሳታገንት ሳትል በቀላሉ መለወጥ የሚቻልበት ነገር ካለ ከውስጥም ሆኖ ማድረግ የሚቻሉ ነገሮች ካሉ ያንን የተሰሩ መሆናቸውን እንግዲህ አሁን ከደህንነት መረጃውም የምናየው ይሄንን ነው። ያ ብዙ ነገሮችን ይለውጣል ተብሎ ይታመናል። ይሄ ነገር ከመሆኑ በፊት ብለው ደግሞ ያው ሙከራ ካደረጉ ቀደም ሲል እንዳልኩት ቲፒኤልኤፎችም ፋኖችም እንግዲህ ሸኔ ርቋል መሰለኝ ብዙ ስለነሱ ለሱ እየሰማን አይደለም። በሌላም በኩል ደግሞ ሸኔን እዛ ውስጥ ማካተቱ በተወሰነ ደረጃ ለምንድን ነው የሚታገሉት ወይ ደግሞ የሚጠሉት ጠላት የሆነ ነገር ስም ካልተሰጠው ለትግል አስቸጋሪ ስለሆነም ሊሆን ይችላል። እርግጥም ያ ቡድን እየተነነ ነው። እርግጥ ደግሞ እሱ ብቻ ሳይሆን ሌሎችም በሕይወት ያሉ መኖራቸውን የሚያረጋግጡ ነገሮች የሉ። ሚዲያ ላይ በሕይወት አሉ። ሚዲያ ላይ ሲንፈራፈሩ እናያቸዋለን። በተግባር ግን በየቀኑ እየጫጩ በየቀኑ እየተነኑ አድራሻቸው እየራቀ መምጣቱንም የሚያጠራጥር ነገር አይደለም። ቢያንስ እንደ ድሮ ፎቶ እየተነሱ የሚያደርጓቸው ነገሮች ዛሬ የሉም። የታጣቂዎቹ መሪዎች በአደባባይ የሚሰጧቸው መግለጫዎች የንዴታቸውና የስድብ ችሎታቸውን ስናይ ስድብና ንዴት፣ የተሸናፊነት፣ የድንጋጤና ፍርሃት፣ የመሸበር ምልክቶች መሆናቸውን ደግሞ የዛን ያህል የሚያጠራጥረውም አይመስለኝም። ስለዚህ በዚህ አጋጣሚ ወደ ግጭት ወደ ውጊያው ሳይገባ በፊት
ንጹሐንን ለመማገድ ማግደውም የሚመጣ ነገር አለመኖሩን አንዳንዶቹ እየተገነዘቡ ነው። ግን መጨረሻ ላይ ያለቁ አልቆ ዞሮ ዞሮ በሰላም ነገሮች ማለቃቸው አይቀርም። የሚሞቱት ይሞታሉ። እኛ ግን መጨረሻ ላይ እንተርፍና የሰላም ስምምነት እንፈርማለን። ግን እዛ ጋር ከመድረሳችን በፊት ምናልባት እኮ እንዳሰብነው ላይሆን ይችላል። ይህን መንግስት እኮ ካንገዳገድነው ሊወርቅ ይችላል። ባይወርቅ እንኳን ከተባበርንበት ብዙ ጊዜ ለዓመታት የጠየቅነውን የሽግግር ወይ ደግሞ የመዋጮ መንግስት ውስጥ እንገባለን ብለው እንደዛ ሂሳብ የሚሰሩ ሰዎች ይኖራሉ። ደጋግሞ ለእነዚህ ሰዎች ግን ያው ደጋግሞ መንገር የሚያስፈልገው አሁን ጌታቸው ባለቤቱ በዚህ ሂደት ውስጥ ዋናው ተዋናይ በዚህ ግቡ በዚህ ውጡ የሚላቸው ህዝባዊ ወያነ ሓርነት ትግራይ ማነው ሻዕቢያ ነው። ስለዚህ ሻዕቢያ ከዚህ በኋላ በኢትዮጵያ ምድር ውስጥ ኢትዮጵያዊ መንግስት ማየት አይፈልግም። አንድ ምንድነው የኤርትራ ሉዓላዊነት የኤርትራ ነጻነት የሚለውን ነገር ከአጠቃላይ ስዕሉ ባሻገር በዛች ዘላለም የሚባለው ነገር ላይ ለሚራመድ ሰው ማንም ቢሆን በቃ ኢትዮጵያ ከምትባል ሀገር ካልፈረሰች የቀይ ባህር ጥያቄ ይቀጥላል። ስለዚህ ይህን ምዕራፍ ለመዝጋት ያች ሀገር መፍረስ አለባት የሚል ነገር ውስጥ እንደሚገቡ የሚያጠራጥር ነገር አይደለም። ደጋግመን የምንለው ነገር ነው። ስለዚህ መንግስት የሚያስቡ ሰዎችም መንግስት እንዲኖር የሚፈቅድ ኃይል ጋር አይደለም እየተባበሩ ያሉት። የሆነ ተአምር ተፈጥሮ ያን እድል ቢያገኙ እንኳን ማለት ነው። ከምንም በላይ ግን ከዚህ በኋላ ከዚህ ሁሉ ቀውስ እንደገና ተጨማሪ ቀውስ ተጨማሪ መከራ ተሄዶ የኢትዮጵያ መንግስት እስካሁንም ለምኖ እንነጋገር እንወያይ ብሎ አሁን የሆነ ንጹሐንን አስፈጅቶ ሀብት ንብረት አውድሞ ከዛ በኋላ የሰላም ስምምነት ይኖራል ብለው የሚጠብቁ ሰዎች ራሳቸውን ቆም ብለው ቢያዩ የሚመረምሩ ጥሩ ነው። በሌላም በኩል ደግሞ ምናልባትም በኢትዮጵያ በኩል ያለው እንቅስቃሴን ዝም ብለን ስንገመግም የተለየ መረጃ ኖሮን አይደለም። ፊት ለፊት ጠመንጃ ተሸክሞ እነርሱን ቤተ መንግስት ወይ ደግሞ የሆነ ፍላጎታቸው ለማስፈጸም የሚተኩሰው ይልቅ ሞር ኢላማዎቹ እነሱ መሆናቸውን የሚያረጋግጡ ወታደራዊ ኦፕሬሽኖችን እንደሚካሄዱ ደግሞ የሚያጠራጥር ነገር አይመስለኝም። የአናሎጉ ዘመን ሰዎችና የዲጂታል ሰዎች ዘመን ሰዎች የሚያደርጉት ፍልሚያ ነው የሚሆነው። ወደ ዘመኑ የመጡ ዘመኑን መስለው በዘመኑ መንገድ የሰዎችን ሕይወት ከአደጋ በቀር በጠበቀ መልኩ ነገሮችን ለመጨረስ ያላቸውን ፍላጎት ያሳያሉ። ትላንት ላይ የቆሙ በትላንት መንገድ ሲንገታገቱ ያው መጨረሻቸው ምን እንደሚሆን ሳንደርስበትም ዝም ብለን መገመት የምንችላቸው ነገሮች አሉ። ነገር ግን የሁለቱ ሰዎች ማለትም የቲፒኤልኤፍ ተዋጊ ወይ ደግሞ አዋጊዎች እጅ መስጠታቸውን ያው ኦፕሬሽን እናደርጋለን ብለው እንግዲህ ሁለቱ ሰዎች ተያዙ ማለት በርካታ ሰዎች ላይ እርምጃ ተወስዷል ማለት ነው። ሌሎች በርካቶችም ተይዞ ሊሆን ይችላል። ምክንያቱም እንዲህ አይነት ወደ አዛዦቹ ወደ ኃላፊዎቹ የሚጠጋ ነገር ካለ ከዛ በፊት የተደረጉ ነገሮች አሉ ማለት ነው። ወይንም ደግሞ እንቅስቃሴያቸው ታይቶ መንግስት ኦፕሬሽን አድርጎ ገብቶ አንቆ ወስዷቸውም ሊሆን ይችላል ማለት እንቅስቃሴ ላይ መኖራቸው ተረጋግጦ። ዞሮ ዞሮ ግን እዚህ ሁኔታ ውስጥ ለመግባት የሚያስገድድ ነገር ምንድን ነው? ፋኖች ለመተኮስ፣ ሸኔዎች ለመተኮስ፣ ቲፒኤልኤፎች ለመተኮስ የሚያስገድዳቸው ነገር ምንድን ነው የሚለውን የፋኖችን የሸኔዎችን ሺህ ጊዜ በለነዋል። በየአጋጣሚው በየጊዜው መንግስታቱም ደግሞ ተገቢ እንደሆነ አምናለሁ። ነገር ግን በዋናነት ቲፒኤልኤፍ ላይ ያተኩራሉ። የፋኖም የሸኔም ለምንድን ነው የሚተኩሰው የሚሉትን ነገር ለደጋፊዎቻቸው እነሱ ባይነግሩ እንኳን ደጋፊዎቻቸው ለምን እንደሚተኮስ ማረጋገጥ አለባቸው። ምንድን ነው ጥያቄው? የማን መብት በማን ተወሰደ? ምን ጎደለ? ምን ታጣ? ለምንድን ነው የሚተኮሰው? ተተኩሶስ የሚገኘው የሚለወጠው ነገር ምንድን ነው? አሁን ያለው ስልጣን ያለው መንግስት የነፈገው እነዚህ ኃይሎች ተአምር ተፈጥሮ መንግስት ቢሆኑ የሚመልሱትና አሁን ያለው መንግስት የማይመልሳቸው ነገሮች ምንድን ናቸው? ይሄ አንዳንዱ እውነት ለመናገር
የሚጽፉትን አንዳንዶቹን ሳይ እንዴት አያፍሩም ወይ ይላሉ። በአደባባይ በሚዲያ ምንድነው በኤሌክትሮኒክስ ሚዲያ በድምፅ በምስል በጽሁፍ ጊዜ የተባለ ነገር በጉልበት አብይ ሁሉ ነገር ጨርሳለሁ እያለ ሀገሩ እንዲያ ነገር የመጀመሪያው የትኛውም አካባቢ ላይ የተነሳው ነገር እንዴት ተነሳ የሚለውን በተገቢው ጥያቄ ማንሳት ነው። በሁለተኛ ደረጃ በምን መንገድ ይነሳ ዛሬ ባለንበት ሁኔታ ውስጥ ግጭቱ እንዳይቆም የሚያደርገው ማን ነው? አልነጋገርም የሚለው ማን ነው? ከኤርትራ መንግስትም ጋር ከህዝባዊ ወያኔ ሓርነት ትግራይም ከፋኖም ከሻቢያም ከኦላም ጋር ሸኔ ማለት ነው አልነጋገርም የሚሉት እነማን ናቸው? ይሄ ዝም ብሎ የማያስብ ዝም ብሎ የሚነዳ ደጋፊ ስላለ እሱን ደጋግሞ ተመሳሳይ ነገር ተረት እያወሩ መቀጠል የሚቻልበት ሁኔታ የለም። አንዳንዱ ያሳፍረኛል እውነት ለመናገር ሳፍር ትዊተር ላይ ፌስቡክ ላይ ምናምን እንደዛ ነገር ሲጽፍ ተገቢ ጥያቄ አንሱና ለተገቢ ውይይትና ክርክር ራስን ማዘጋጀት ነው። የሆነ ደግሞ ፖስተር አየሁ የሽግግር መንግስት ነው ምናምን አንዳንዶቹን ይሄ ሰው በዚህ ደረጃ እንዲዝቅ ይላል ብዬ ገምቼም አስቤም አላውቅም። ምንድነው ኢትዮጵያ ውስጥ ያለው? ምንድነው የተፈጠረው? ምንድነው የጎደለው? ኢትዮጵያ ውስጥ ለተቀጠሉ ችግሮች አሁን ላለው ቀውስና መከራ ማን ምን ሚና አለው? ከመከራው እንዳንወጣ ማን ነው እንቅፋት የፈጠረው? ገጠር ውስጥ ምናምን ውስጥ ላለው ሰው እንኳን ትንሽ ማሰብ አይቻልም እንዴ? የሽግግር መንግስት በምኞቱማ የሚሆን ኖሮ የዛሬ 7 ዓመት እኮ የሽግግር መንግስት ኢትዮጵያ ውስጥ ይመሰረት ነበር። ያኔ በሁለት እግሩ በወጉ መቆም ያልቻለ መንግስት በነበረበት ሁሉም ዘረኛ በየስፍራው በሚፈነጭበት ያልተደረገና ያልመጣ የሽግግር መንግስት የምቧይ ካብ ብለን ልንገልጽ በምንችልበት ሁኔታ የነበረ መንግስት በነበረበት ሁኔታ ውስጥ ያልመጣ የሽግግር መንግስት ወደ ቋጥኝነት የተለወጠ ስርዓት ባለበት ሁኔታ ውስጥ ለምን በምን የሽግግር መንግስት ሊፈጠር ይችላል? ደጋግሞ የሚያነሱት የፕሪቶሪያ ስምምነትን በተመለከተ በየአቅጣጫው የሆነ ጉም ላይ የተሰቀለ የማይደረስበት ምን ነበር ብለን የምንጠይቀው አይነት ነገር ለማድረግ ይሞክራሉ። የፕሪቶሪያው ስምምነት ላይ የተቀመጡትን የኢትዮጵያ መንግስት ያላከበራቸው ነገሮች ካሉ ማንም ሰው ለቲፒኤልኤፍን ስለምጠላ የኢትዮጵያ መንግስት ያንን ስምምነት አያክብር ማለት ኢትዮጵያ ውስጥ ቀውስ እንዲቀጥል እድል ፍጠር ወይ ደግሞ ችግሮች እንዲባባሱ መንገድ መፍጠር ነው። የትኛውንም ወገን ወደድነውም ጠላነውም ህግ አለ። ያ ህግ ሰላምን ያሰፍናል ተብሎ እስከ ተስማሙ ድረስ ለዛ ህግ ሁሉም ወገኖች ተገዥ መሆን አለባቸው። የኢትዮጵያ መንግስት በዚህ በኩል ያጎደለው ነገር ካለ ግድ ማክበር አለበት። ከምንም በላይ ደግሞ መንግስት ስለሆነ ኃላፊነት አለበት። ስለዚህ በፕሪቶሪያው ስምምነት ላይ የተቀመጡት ህወሓት ደጋግሞ የሚያነሳው የፕሪቶሪያ ስምምነት ይከበር እያለ ነው። ግን የፕሪቶሪያ ስምምነት ላይ የተቀመጡት ማን እየጣሳቸው ማንስ እያከበራቸው ነው? በኢትዮጵያ መንግስት በኩል ምን የጎደሉ ነገሮች አሉ? በህወሓት በኩል ምን ነው? እንግዲህ በፕሪቶሪያው የሰላም ስምምነት አንቀጽ 6 ላይ ከላይ ዝርዝር ነገሮች ይቀመጣሉ። የማን ግዴታ ምንድነው የሚለውን ነገር የሚገልጸው በዋናነት ከአንቀጽ 6 ጀምሮ ነው። የኢትዮጵያ አንቀጽ 6 ኤ ላይ የኢትዮጵያ የሀገር መከላከያ ሰራዊት ብቸኛ የሀገሪቱ የመከላከያ ተቋም ነው ይላል። ይህንን ህወሓትም ተቀብለው የኢትዮጵያ መንግስትም ተቀብለው የፈረሙት ነው። የኢትዮጵያ የሀገር መከላከያ ሰራዊት ብቸኛ የሀገሪቱ የመከላከያ ሰራዊት ነው። ያ ማለት ቲዲኤፍ የሚባል የትግራይ ዲፌንስ ፎርስ የሚባል ነገር የለም ማለት ነው። ቢ ላይ የቲፒኤልኤፍ ኃይሎች ማለትም ቲዲኤፍ የተባለው በዲዲአር ፕሮግራም ወደ ሰላማዊ ህይወት ይመለሳሉ በሚል በግልጽ ተቀምጧል።
ስምምነቱ በተፈረመ በ24 ሰዓታት ውስጥ በሲ ላይ የሁለቱም የጦር አዛዦች የግንኙነት መስመር እንደሚከፈት፣ በ5 ቀናት ጊዜ ውስጥ አዛዦቹ በዲዲአር ፕሮግራም ላይ ዝርዝር ላይ ይወያያሉ ይላል። ይሄ ደግሞ ዲ ላይ የተቀመጠ ነው። የዲዲአር ፕሮግራሙ የትግራይን የጸጥታ ሁኔታ ግምት ውስጥ ባስገባ መልኩ መፈጸም ይገባዋል። ይህንን በተመለከተ ሁለቱ የጦር አዛዦች ይነጋገራሉ፣ ተነጋግረዋል። ፊልድ ማርሻል ብርሃኑ ጁላና በወቅቱ የቲዲኤፍ አዛዥ ወይ ደግሞ የትግራይ ዲፌንስ ፎርስ የተባለው አዛዥ ወይ የትግራይ ታጣቂዎች አዛዥ ጀነራል ታደሰ ወረደ ናይሮቢ ላይ ተገናኝተው ተነጋግረዋል። በኢ ላይ ከባድ መሳሪያዎችን በ10 ቀናት ውስጥ ከተፈረመ በኋላ በ10 ቀናት ውስጥ እንዲፈቱ፣ ከባድ መሳሪያዎቹን ለመፍታት ያለውን አፈጻጸም በተመለከተ ሁለቱም ጦር አዛዦች ይነጋገራሉ። ነገር ግን እንደ ሁኔታው ማራዘም የሚቻልበት ሁኔታ እንዳለ እዛ ላይ ተቀምጧል። ኤፍ ላይ በጠቅላላ ክላሽን ጨምሮ የጦር መሳሪያዎችን በ30 ቀናት ውስጥ የሰላም ስምምነቱ ከተፈረመበት ጊዜ ጀምሮ በ30 ቀናት ውስጥ መፈታት እንዳለባቸው እዛው ላይ የትግራይን የጸጥታ ሁኔታ ግምት ውስጥ ባስገባ ማለት ምንድን ነው መሬት ላይ ያለውን የጸጥታ ሁኔታ የፖሊስ የምናምን ተግባር ለመወጣት የሚያስችሉ መሳሪያዎችም ይነጠቃሉ ማለት ሳይሆን ያንን ተግባር መወጣት የሚያስችል ከዛ ውጭ የሆኑ ነገሮችን ደግሞ በዲዲአር ፕሮግራም በ30 ቀናት ውስጥ መፈታት አለባቸው በሚል በግልጽ ተቀምጧል። በፕሪቶሪያው የሰላም ስምምነት አንቀጽ 6 ላይ ተቀመጠው ይሄ ነው። ጂ ላይ ያው ቀደም ሲል ያልኩት ነው። የትግራይ ውስጥ ያለውን የህግ የማስከበር ሁኔታ ግምት ውስጥ ማስገባት አለበት ይላል። እንግዲህ በዚህ በዲዲአር ፕሮግራም ላይ ህወሓት ላይ የተጣለው ግዳጅ ወይ ደግሞ ግዴታ ህወሓትም በወቅቱ ተቀብሎ የፈረመው ስምምነት ከባድ መሳሪያዎቹንም ቀላል መሳሪያዎቹንም በአጠቃላይ በ30 ቀናት ውስጥ እንደሚፈታ፣ የኢትዮጵያ የሀገር መከላከያ ሰራዊት የኢትዮጵያ ብቸኛ የመከላከያ ሰራዊት መሆኑን ፕሪቶሪያ ላይ ጥቅምት 24 2015 ዓ.ም ፈርሟል። አንቀጽ 6ን በተመለከተ ማን ነው አንቀጹን እየጣሰ ያለው የሚለውን ነገር እንግዲህ ማንም ጤነኛ ሰው እዚህ ላይ መመልከት በኢትዮጵያ መንግስት እዚህ ላይ በተቀመጠው መንገድ እንደውም ሌላው የሀገሩ ሰላም ጸጥታ የሚያሳስበው ወገን ለምንድን ነው በ30 ቀናት ውስጥ ያልፈቱት? እሱም በተመለከተ ከዚህ ቀደም ፊልድ ማርሻል ከብርሃኑ ከሉዓላዊ ጋር ባደረጉት ቃለ ምልልስ የገለጹት ነገር አለ። ወደ ቤት የሚበተነውን ሰራዊት በተመለከተ ለሱ ማቋቋሚያ ያስፈልጋል። ያንን ገንዘብ ለማግኘት ከፍተኛ ወጪ ስለሆነ ያንን ፈንድ እያተሰባሰበ ነው። በሌላም በኩል ኢትዮጵያ መንግስት የሚመድበው አለ እየተደረገ ነው ብለዋል። ስለዚህ በዲዲአር ፕሮግራም ያንን የኢትዮጵያ መንግስት ለምን በ30 ቀን አልፈጸምክም የሚለውን ጥያቄ ማንሳት ይቻላል። ግን ደግሞ ባልኩት መሰረት ደግሞ ያንን ለማድረግ የተወሰኑ ምንድነው አስቸጋሪ ሁኔታዎች የአቅም ጉዳይ የፈጠራቸው ክፍተቶች አሉ። ነገር ግን በየደረጃው ለማውጣት ገንዘቡ በተገኘ መጠን ለማስወጣት ጥረት በሚደረግበት ወቅት የዲዲአር ፕሮግራም እንዲቆም ያደረጉት የተወሰነ ዙር ከሄዱ በኋላ የህወሓት ጦር አዛዦች ናቸው። የዲዲአር ፕሮግራም በ30 ቀን መጠናቀቅ የሚገባው 3 ዓመት ሙሉ እንዳይጠናቀቅ በማድረግ ወይ ደግሞ ሂደቱን በማስቆም የህወሓት ኃይሎች እዚህ ላይ ሚናቸውን ጦር አዛዦቹም የፕሪቶሪያውን ስምምነት በግልጽ በአደባባይ ጥሰዋል ማለት ነው። ይህንን አንቀጽ 6ን በተመለከተ ህወሓት እያከበረው ነው ወይ? በዚህ ረገድ የማን ኃላፊነት ምንድን ነው የሚለው በዝርዝር የተቀመጠ ነገር ስለሆነ በዲዲአር ፕሮግራም ሁለት ነገሮች እዚህ ላይ እስከ ጂ የተዘረዘረ ቢሆንም ሁለት መሰረታዊ ነገሮች አሉ። አንደኛ በኢትዮጵያ ብቸኛ የሀገሪቱ የመከላከያ ሰራዊት የኢትዮጵያ የሀገር መከላከያ ሰራዊት ነው። ሁለተኛ ትግራይ ውስጥ ያሉ ታጣቂዎች በአጠቃላይ በ30 ቀናት ጊዜ ውስጥ መሳሪያቸውን ይፈታሉ። የትግራይን ጸጥታ ምናምን ለሚያስከበር ግምት ውስጥ የሚያስገቡ ሁኔታዎች የትግራይን ጸጥታ ሌባ፣
ማጅራት መቺ እንዲህ አይነት ህግ ጥሰቶችን ለመከታተል የሚያስችሉ ሁኔታዎችን ግምት ውስጥ ያስገባ ልክ አማራ ክልል፣ ኦሮሚያ ክልል፣ አፋር፣ ሶማሌ ክልል ይህ ራሳቸውን የውስጥ ህግ ማስከበር ስራ እንደሚሰሩት ሁሉ ለዛ የሚያስፈልግ ኃይል ይተዋል። ከዛ ውጭ ያለው ወደ ፌዴራል የሀገር መከላከያ ሰራዊት የህግ ማስከበሩን ሌላውን ነገር ድንበሩ ምናምን የሱ ኃላፊነት ይሆናል። ብቸኛ የሀገር መከላከያ ሰራዊት የኢትዮጵያ የሀገር መከላከያ ሰራዊት ነው። የኢትዮጵያ ምድር ላይ የኦሮሚያ የሚባል የለም፣ የአማራ የሚባል የለም፣ የትግራይ የሚባል የለም። የኢትዮጵያ የሀገር መከላከያ ሰራዊት ነው። እዛ ላይ በግልጽ በአንቀጽ 6 ላይ ተቀመጠው። አይ እስካሁን ድረስ እነሱ ቲዲኤፍ እያሉ ስሙን መጥራት የለባቸውም የሚል ያንንም አንዱ ተገቢ ነገር ነው። ግን ስም ጠሩ አልጠሩ ስትርፍ ነው። ብዙ እንትን የሚል ነገር አይደለም። ግን ደግሞ ህግ እስከሆነ ድረስ የትግራይ ጸጥታ ኃይሎች፣ የትግራይ ፖሊስ፣ የትግራይ ምናምን ማለት ይችላሉ። እያንዳንዷ የተወሰነች ቦታ ላይ በተፈጠረ የህግ ጥሰት ተይዛ የምታመጣው ጣጣም ስላለ ነው። በዚህ ረገድ ያለውን ያን ያህል ቁም ነገር አንስተው። ነገር ግን በፕሪቶሪያ የሰላም ስምምነት መሰረት በአንድ ወር ጊዜ ውስጥ መሳሪያ መፍታት የሚገባቸው ታጣቂዎች እንዳይፈቱ አንደኛው የበጀት ችግር የፈጠረው ነገር እንዳለ እንደተጠበቀ ሆኖ ግን በተገኘው መጠን ታጣቂዎቹ እንዳይወጡ ያደናቀፈው ህዝባዊ ወያኔ ሓርነት ትግራይ ነው። ስለዚህ ግጭት ትግራይ ክልል ላለው ቀውስ ወይ ደግሞ ሁኔታዎች ወደ ሰላም እንዳይሄዱ በአንቀጽ 6 ላይ በተቀመጠው በተዘረዘረው መሰረት ህወሓት ኃላፊነቱን አልተወጣም ማለት ነው። እንግዲህ አንቀጽ 7 ላይ ደግሞ እንምጣ። ዶክተር ደብረጽዮን ፕሪቶሪያ የሚባል ምላሳቸው ላይ የተነቀሱት ነው የሚመስለው። ብዕራቸው ወይ ደግሞ ኮምፒውተራቸው ስክሪን ወይ ኮምፒውተራቸው ኪቦርዶች ጽሁፍ ሲጀምሩም ሲያጠናቅቁም ፕሪቶሪያ የሚል ነገር የተሞላባቸው ይመስላሉ። እንደዚህ ከልብ በፍቅር የወደቁለት የፕሪቶሪያ ስምምነት ከምር በፍቅር ስምምነቱን እያከበሩ ሆነው በአንጻሩ ያለው የኢትዮጵያ መንግስት ስምምነቱን እየጣሰ ስለሆነ ነው ወይ? አንቀጽ 7 ላይ ህወሓትን በተመለከተ የፕሪቶሪያው የሰላም ስምምነት ያስቀመጣቸው ነገሮች አሉ። በአንቀጽ 7 ላይ በህገ መንግስቱ የተቋቋሙ የፌዴራል ተቋማትን የማክበር ግዴታ ለህወሓት ተጥሎበታል። በአንቀጽ 7 ላይ የኢትዮጵያ የፌዴራል ተቋማትን የማክበር ኃላፊነቱን መወጣት አለበት በሚል በግልጽ ተቀምጧል። ይሄንን እወጣለሁ ብሎ ፈርሞ የሰላም ስምምነቱ ተፈርሟል። በተጨባጭ በተግባር ምንድነው እየሆነ ያለው የሚል ነገር ከተመጣ የኢትዮጵያ ፌዴራል ተቋማት አንዱ የኢትዮጵያ ብሔራዊ ምርጫ ቦርድ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን ህጋዊነት ለመመለስ ባደረገው ሂደት ውስጥ የህግ ክፍተቶች ነበሩ። ስለዚህ መመለስ የሚችልበት እድል የለም። የኢትዮጵያ መንግስት ህወሓትን ከአሸባሪነት አወጣለሁ ብሎ ፕሪቶሪያ ላይ ስለፈረመ ከአሸባሪነት ወጥቶ ህግ ወጥቶ መቀጠል ስለማይችል ህጋዊነቱ መላበስ የሚችልበትን መንገድ ለማመቻቸት የህግ ማሻሻያ አድርጎ ህወሓት ወደ ህጋዊ መስመሩ እንዲገባ ለማድረግ የኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ሰርተፍኬት ሰጥቶ ከዛ በኋላ አመራር ሰይሙ ብሎ ጊዜ ገደብ አስቀመጠ። ጉባኤ ሰጠሩ። ከ21 ቀናት በፊት አሳውቁኝ አለ። ግን ምንድነው ነሐሴ 1 ካልተሳሳትኩ ነሐሴ 3 እንደዚህ አካባቢ ሰርተፍኬት ሰጥቷቸው ጉባኤ ስታካሄዱ ከ21 ቀን በፊት በህጉ መሰረት አሳውቁኝ አለ። ስለዚህ በ3 ሰርተፍኬቱ ሲሰጥ የዕለት ሁለት ቢያሳውቁ እንኳን ጉባኤ መጥራት የሚችሉት ከነሐሴ 24 ጀምሮ ነው። ህጉን ጥሰው የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጠውን መመሪያ ሽረው በአንጻሩ ከእነርሱ ጋር በተቃርኖ ውስጥ ያሉትን እነ አቶ ጌታቸው ረዳን ከሂደቱ ለማስወጣት ሲሉ በአጭር ቀናት ውስጥ ጉባኤ ጠራን፣ አመራር ሰየምን ብለው የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጠውን ህግ ሂደት ጥሰው አመራር ሰየምን አሉ። የኢትዮጵያ ብሔራዊ ምርጫ ቦርድ አልቀበልም አለ። አንድ ያስተካክሉ እድል ሰጠ። መጨረሻ ላይ ወደ መሰረዝ ሄዱ።
አሁን ይሄ ምንድነው የዋት ሰዎች የፕሪቶሪያ የምናምን ሲሉ የሚናገሩትን ነገር እውነተኛ መብቱ የተጣሰ ህጉን ወይ ደግሞ መመሪያውን ወይ ደግሞ ስምምነቱን የሚቃረኑ ነገሮች ወይ ደግሞ ከዛ በተቃራኒ የፌዴራል መንግስቱ የትኛውም አካል ሄዶ ለችግሩ እንቅፋት ወይ ደግሞ ችግር ፈጣሪ ሆኖ መገኘት ዞሮ ዞሮ የሀገር ሰላም የሚፈጥረው ጫና ነገር ስላለ ጉልበት ስላለ ህግ ለመጣስ ጉልበት ስለሌለ ደግሞ ህግ ለማክበር ማንም ግዴታ የለበትም። ሁሉም ህግ ማክበር ኃላፊነት አለበት። አሁን አስገራሚው ነገር ሀገሩን ሰማይ ምድሩን የተቆጣጠረው አስገድዶ ወደ ፕሪቶሪያ ስምምነት የወሰደው ኃይል ህጉን እያከበረ ነው እስካሁን በምናየው ነገር። ስለዚህ የኢትዮጵያ ፌዴራል ተቋማት ማክበር የሚለውን ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድን መመሪያና ህግ አለማክበር በአንቀጽ 7 መሰረት የፕሪቶሪያን ስምምነት ጥሷል ማለት ነው። አልጣሰም የሚል መከራከሪያም ካለ መስማት ዝግጁ ነኝ በግሌ። ግን እንዴት ተደርጎ ነው ሊመጣ የሚችለው? ደግሞ የተለየ ነገር እኮ አይደለም የሚጠየቀው። ከኢትዮጵያ ብሔራዊ ምርጫ ቦርድ ወይ ደግሞ ከኢትዮጵያ ፌዴራል መንግስት ይልቅ በወቅቱ ያሳስባቸው የነበረው እነ አቶ ጌታቸው ከሂደቱ እንዲወጡ ማድረግ የሚቻልበትን አስቸኳይ ጉባኤ ስለመጥራት ነው። ጉባኤው በቀኑ የሚካሄድ ከሆነ እነ አቶ ጌታቸውም ሂደት ውስጥ ሊገቡ ይችላሉ። እነሱ ሂደት ውስጥ ከገቡ ምናልባት ቁጥራቸው ጨምሮ እኛን ከጨዋታ ያወጡናል። ስለዚህ ህግ መጣሱ ይጠቅመናል በሚል የቀጠሉት መንገድ ነው። ህግ መጣስ ህወሓት ሲፈጠርም ራሱ ህግ ለመጣስ የተፈጠረ ነው ይመስላል። ህግ ኢትዮጵያ ህገ መንግስት የሚለውን ነገር በዋናነት በእርሱ መሪነት የተቋቋመው ሌሎች ላይ የሚፈጸም እንጂ ህወሓት ላይ የሚፈጸም አልነበረም። ዛሬ ተንከባሎ እዚህ ድረስ ከመጣንባቸው ነገሮች አንዱ አከላለል ጋር ተያይዞ የተፈጠረ ነገር፣ ለውጡ ሲመጣ ጥያቄያቸውን አደባባይ ያነሱ ሰዎች ልዩነቱ ለውጡ ከመጣ በኋላ የሚያሳድዳቸው አለመኖሩ እንጂ ያኔም ለውጡ ከመምጣቱን በፊት ገና ከመጀመሪያው ጀምሮ ድምፃቸውን ሲያሰሙ ነበር። መጨረሻ ላይም ያመብታቸውን ሲደፈጠጥ በኃይል ሊይዟቸው ሲሞክሩ ተታክሰው የደረሰውን ነገር የሐምሌ 2008 ታሪካችን ነው። ስለዚህ ህግ ህወሓት ሌላው ላይ እንዲፈጸም የሚፈልገው የሚያወጣው እንጂ በራሱ ላይ እንዲፈጸም የሚፈልገው ነገር አይደለም። ስለዚህ የኢትዮጵያ ህገ መንግስት ላይ ሌሎች ላይ ይፈጸማል፣ ህወሓት ላይ የሚፈጸምበት ሁኔታ አልነበረም። ቤተ መንግስቱን ከለቀቀ በኋላም በኢትዮጵያ ህግ ምርጫን ለማካሄድ በህግ ስልጣን የተሰጠው ምርጫ ለማካሄድም ሬፈረንደምም በአጠቃላይ ከእንደዛ ጋር የተያዙ ጉዳዮችን ለመስራት የኢትዮጵያ ብሔራዊ ምርጫ ቦርድ ነው። በሀገሪቱ አንድ የምርጫ ቦርድ ነው የሚኖረው በህጉ መሰረት። የአማራ፣ የኦሮሚያ፣ የትግራይ፣ የአፋር፣ የሶማሌ እየተባለ የምርጫ ኮሚሽን የለም። ነገር ግን ወደ ጦርነት ለመግባት ሲንደረደሩ ትግራይ ውስጥ የምርጫ ኮሚሽን የሚል አቋቁመው ህግ አፍርሰው ምርጫ አድርገው መጨረሻ ላይ ጦርነቱ ካበቃ በኋላ ልክ ነው ህገ ወጥ ነው ብለው ልክ ነው ህገ ወጥ ነው ያሉት ግን በትንሹ 600,000 ሰዎች ከፈጁ በኋላ ነው። አሁንም ልክ ነው የፕሪቶሪያውን ስምምነት ጥሰናል የሚሉት ስንት ሰው ከፈጁ በኋላ ነው ጥያቄው። አንቀጽ 6 ላይ የብቸኛ ሀገሪቱ የመከላከያ ተቋም የኢትዮጵያ ሀገር መከላከያ ሰራዊት ነው የሚለውን በ30 ቀን ትጥቅ መፍታት የሚለውን ወደ አንቀጽ 7 ስንመጣ ደግሞ የሀገሪቱን የፌዴራል ተቋማት ማክበር በሚል በኤ ላይ ተቀመጣለ። ቢ ላይ የተቀመጠው ደግሞ ከታጠቁ ኃይሎች ጋር ድጋፍ ማድረግም ሆነ መተባበር ህገወጥነት መሆኑን ወይ ደግሞ የፕሪቶሪያውን ስምምነት መጣስ መሆኑን ቲፒኤልኤፍ ፈርሟል። ከታጠቁ ኃይሎች ጋር በኢትዮጵያ መንግስት ላይ ካመጹ ማለት ነው። ከታጠቁ ኃይሎች ጋር መተባበርም ሆነ ለነርሱ ድጋፍ ማድረግ የፕሪቶሪያውን የሰላም ስምምነት መጣስ ነው። በአንቀጽ 7 ቢ ላይ በግልጽ የተቀመጠ ነገር ነው። በአንቀጽ 7 ቢ ላይ ማለት ነው። የታጠቁ ኃይሎች እነማን ናቸው? ከፋኖ ጋር የሚደረግ ትብብር፣ ከሸኔ ጋር የሚደረግ ትብብር፣
ሌላ አሁን ደግሞ እንደዚሁ ህወሓትና ሻዕቢያ ዝም ብሎ መፈልፈል ነገር ይወዳሉ። ደግሞ አሁን አፋር አካባቢ ነው ምናምን የሆነ ደግሞ ትንንሽ ያኮረፉ ሰዎችን በየቦታው እንደዛ እንትን እያሉ ነው። ከእነዚህ ጋር መተባበር በፕሪቶሪያዊ ሰላም ስምምነት መሰረት ህገ ወጥነት ነው። በአንቀጽ 7 ቢ ላይ በግልጽ ተቀምጧል። በአንቀጽ 7 ኤ ላይ የፌዴራል ተቋማትን ማክበር ምርጫ ቦርድን ውሳኔ ሽረዋል። በአንቀጽ 7 ቢ ላይ የፌዴራል ከታጠቁ ኃይሎች ጋር መተባበርም ሆነ ለነሱ ድጋፍ ማድረግ ይከለክላል። ይሄንንም እያደረጉ ነው። የፕሪቶሪያዊ ሰላም ስምምነት አንቀጽ በአንቀጽ እየናዱት ነው የሚለውን የሚያረጋግጥ ነው። ሲ ላይ የኢትዮጵያ ፌዴራል መከላከያ ተቋምና ሌሎች የጸጥታ ኃይሎች በየትኛውም አካባቢ በነጻነት የመሰማራታቸው ወይ ደግሞ መሰማራት ይችላሉ የሚለውን ያንን ይቀበላሉ። የኢትዮጵያ የፌዴራል ተቋማት በሁሉም የኢትዮጵያ አካባቢ መሰማራት የሚለውን ማለት ትግራይ ውስጥ ኢትዮጵያና ኤርትራ ድንበር ላይ ጭምር የኢትዮጵያ ፌዴራል ተቋማት እንዲሰማሩ ቲፒኤልኤፍ በፕሪቶሪያዊ ሰላም ስምምነት አንቀጽ 7 ሲ መሰረት ስምምነቱን ገልጿል። በዲ ላይ ምልመላ፣ ወታደራዊ ምልመላ፣ ወታደራዊ ስልጠና፣ ወታደራዊ ስምሪት ማድረግ እየተከለከለ ነው በፕሪቶሪያው የሰላም ስምምነት መሰረት። በፕሪቶሪያው የሰላም ስምምነት አንቀጽ 7 ዲ መሰረት ወታደራዊ ምልመላ፣ ወታደራዊ ስልጠና፣ ወታደራዊ ስምሪት የተከለከለ ነው። ህዝባዊ ወያኔ ሓርነትን በተመለከተ በተቀመጠው ክልከላ ላይ ማለት ነው። እያሰለጠንን ነው የሚለውን በኩራት እየተናገሩ ነው። እየተናገሩ ብቻ ሳይሆን ራሳችን እያዘጋጀን ነው የሚለውንም ያለ እፍረት እየተናገሩ ነው። ይሄን እያሉ ግን የፕሪቶሪያ ሰላም ስምምነት ደግሞ ይከበር ይላሉ። እኔ የፕሪቶሪያ ሰላም ስምምነት የፈረሙ አካላትም የፕሪቶሪያ ሰላም ስምምነት ምን እንደያዘ ለህወሓት ታጣቂ መሪዎች አንድ ሁለት ብለው ገልጸዋላቸዋል ወይ ብዬ ብርቱ ጥያቄ ነው ማለት ነው። እነዚህ ሰዎች ለመተኮስ ወይ ደግሞ ግርግር ለመፍጠር ምክንያት መደርደር ሌላ ነገር ውስጥ ቢገቡ ይሻላል እንጂ የፕሪቶሪያ ስምምነት የሚለው የፕሪቶሪያውን ስምምነት የትኛውን ልጣሰው እያሉ አንድ በአንድ በየደረጃ እኮ የጣሱ ሰዎች ናቸው። እንዳልኩት ከአንቀጽ 6 ጀምሮ መተን እስከ 7 ያሉ ነገሮች ላይ በዝርዝር ስንመለከት 1 2 3 ተብሎ የፕሪቶሪያውን የሰላም ስምምነት ደረጃ በደረጃ እየጣሱ ስምምነቱ ላይ ለመፈጸም ቃል የገቡትን ነገር እያፈረሱ ያሉ ግለሰቦች ናቸው፣ ወይ ደግሞ ቡድን ወይ ስብስብ። የፕሪቶሪያ ሰላም ስምምነት ይከበር ብዬ ነው የምዋጋው የሚለውን የፕሪቶሪያውን የሰላም ስምምነት በወጉ ላላዩ ላልመረመሩ፣ በተለይም በቲፒኤፍ በትግራይ የሰላም ኃይሎች በኩል በታጣቂዎቹ፣ ምክንያቱም ሁሉም ሰው በመረጃ ላይ የተመረኮዘ ነገር ጥሩ ነው። በሌላም በኩል የትግራይ ፓርቲዎች የፕሪቶሪያ የሰላም ስምምነት ምንድን ነው የሚለውን ነገር ታጣቂዎቹ ጋር እንዲደርስ ማድረግም ደግሞ በብዙ መልኩ ይጠቅማል። እውነተኛ የጎደለ እውነተኛ የተወሰደ ነገር ካለ ለመብት እንቀሳቀስ ጥሩ ነው። ያም ቢኖር በሰላም ማለቅ የሚችልበት እድል ከሌለ ነው ወደዛ መግባት የሚያስፈልገው። ስለዚህ የፕሪቶሪያ የሰላም ስምምነትን በተመለከተ 1 2 3 ተብሎ በዝርዝር በምናያቸው መንገዶች እየጣሰ ያለው ቲፒኤልኤፍ ነው። አሁንም አንቀጽ 7 ላይ አንቀጽ 7 ላይ የኢትዮጵያ ሉዓላዊነትና የግዛት አንድነት ማክበር ህገ መንግስታዊ ባልሆነ መንገድ ከውጭ ኃይሎች ጋር መተባበርን ይከለክላል።
ኢትዮጵያን ሉዓላዊነትና የግዛት አንድነት ማክበር፣ ይሄ ትግራይ ገነጥላለሁ ምናምን የሚለውን ተረት ከዛ ባሻገር ከውጭ ኃይሎች ጋር ህገ መንግስታዊ ባልሆነ መንገድ የሚደረጉ ትብብሮች ከኢትዮጵያ ጋር ወዳጅ ኬንያን ብልና ከኬንያ መንግስት ጋር እንኳን ህገ መንግስታዊ ባልሆነ መንገድ መገናኘት አትችልም ነው ስምምነቱ ላይ። የውጭ ግንኙነት ያው የፌዴራል መንግስት ጉዳይ ነው። አንዳንድ አነስተኛ ምናምን ነገር የድንበር የምናምን ነገር ላይ አንዳንዴ የክልሎቹም ያደርጓቸው ነገሮች አሉ። ያም ሆኖ ህገ መንግስታዊ ባልሆነ መንገድ አትገናኝም የሚለው በግልጽ ተቀምጧል ብቻ ሳይሆን አሁን ህወሓት የኢትዮጵያ መንግስት ጠላት ከሆነው ከኤርትራ መንግስት ጋር ነው እየተባበረ ያለው። ስለዚህ በፕሪቶሪያው የሰላም ስምምነት አንቀጽ 7 ኢ ላይ የተቀመጠውን ሙሉ በሙሉ አፍርሶት ከሻዕቢያ ጋር ትብብር ፈጥሮ ያንን ትብብሩም የተቀደሰ ነገር አድርጎ በአደባባይ እያስተጋባም ግንኙነቱንም እያሰፋ መምጣቱ ግልጽ የሚታይ ነገር ነው። ስለዚህ የፕሪቶሪያው የሰላም ስምምነት ይከበር የሚል ጥያቄ ለማንሳት የሚያስችል ሁኔታ አለ ወይ ነው። እንግዲህ የኢትዮጵያ ሌላው ኤፍ ላይ አሁንም ህገ መንግስታዊ ባልሆነ መንገድ መንግስትን ለመለወጥ የሚደረግ እንቅስቃሴም አላደርግም ወይ ደግሞ ያን ማድረግ ህገወጥ መሆኑን በፕሪቶሪያው የሰላም ስምምነት ላይ ቲፒኤልኤፍ ፈርሟል። ይህንን ስናይ አንቀጽ 7 ላይ የተቀመጡትን ከኤ እስከ ኤፍ የተዘረዘሩትን ነገሮች እያንዳንዱን በየአንቀጾቹ እያፈረሰም እየደመሰሰም ከፕሪቶሪያ የሰላም ስምምነት በተቃራኒ እየተጓዘ መሆኑን በግልጽ ታይቷል። በአደባባይ የሚታወቁት በአንቀጽ 7 ላይ የተቀመጡት ከውጭ ኃይል ጋር መተባበር የሚለውን ከኢትዮጵያ ጠላት ጋር በግልጽ እየተባበሩ ነው። ወታደራዊ ስልጠና፣ ምልመላ፣ ስምሪት ይከለክላል። ወታደራዊ ስልጠና ምልመላም እያደረጉ ነው። አልፎም ወታደራዊ ስምሪት አድርገው በአፋር አካባቢ አሁን ደግሞ ጠለምት አካባቢ ያደረጉት ሙከራ በግልጽ የሚታወቅ ነው። ከእያንዳንዱ ከኤ እስከ ኤፍ ድረስ በአንቀጽ 7 ላይ ያለውን ነገር ጥሰዋል። የፕሪቶሪያ የሰላም ስምምነት ይከበር ሲባል የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት ያክብር ነው ሁልጊዜም ህወሓት የሚያወጣው መግለጫ። አሳፋሪነቱ ግን ይሄንን የሚጽፉት ለተባበሩት መንግስታት ድርጅት እና ለሌሎች ዓለም አቀፍ ተቋማት ነው። የተባበሩት መንግስታት ድርጅት የፕሪቶሪያ የሰላም ስምምነት ሲፈረም የታዛቢነት ሚና ካላቸው ዓለም አቀፍ ተቋማት አንዱ ነው። ሌላኛው አፍሪካ ህብረት ነው። እሱ አፍሪካ ህብረት ዋና ሸምጋይ ነው። ሌላው ኢጋድ ነው። ከዛ ውጭ አሜሪካ፣ የአውሮፓ መንግስታት ያሉበት ነው። የፕሪቶሪያ የሰላም ስምምነት ይከበር ብሎ ለእነዚህ ሰዎች ሲጽፉ እነዚህ ሰዎች፣ እነዚህ ተቋማት፣ እነዚህ ሀገራት እዛ ጠመንጃ ሸክመ የምታሰማራው የፕሪቶሪያ የሰላም ስምምነት በለተራት የምትነግረው ተቋማትና ግለሰቦች አይደሉም። የፕሪቶሪያን የሰላም ስምምነት ጠንቅቀው የሚያውቁ አካላት ናቸው። ማን እንዴት እንደጣሰውም በማያጠራጥር መንገድ በአደባባይ የሚያውቁት ነው። ለማን የሆነ ነገር እኮ ሲደረግ ውስጥ ያለ ጉዳይ ውስጥ ያለ ኢትዮጵያን ጉዳይ ለምሳሌ ኃይል ተሰማራብን፣ እንዴት ያደረገብን የማይታዩ ነገሮችን እንደ ልማዳቸው ማሸት ይችላሉ። ይሄ በአደባባይ የተሰጠ እውነት በተደጋጋሚ ደብዳቤ ሲጽፉ እኔ እነዚህ ናቸው ወይ 27 ዓመት ኢትዮጵያ ፖለቲካ ስልጣን ላይ የተቀመጡት በላኛ ኢትዮጵያን ብቻ ሳይሆን ራሱ የውጭ ሰዎችም በመገረም የሚጠይቁት ነው። እርግጥ ነው የሚያስበው ክፍል እየወጣ አሁን ሃርድዌሩ እየተንገጫገጨ የበለጠ መሆኑ ግልጽ ነው። እና አንቀጽ 7ም 6ም ላይ ቲፒኤልኤፍን በተመለከተ የተቀመጡት የተዘረዘሩት ክልከላዎች ወይ እገዳዎች ወይ ደግሞ ቲፒኤልኤፍ ለማክበር የገባቸውን
ስምምነቶች ሙሉ በሙሉ የደፈጠጠበት ነው። ስለዚህ ለተባበሩት መንግስታትም ለአሜሪካም ለማንም አቤቱታ ስታቀርብ ስምምነቱን ስለጣስኩት እወቁልኝ ነው። ምን አይነት መልእክት እንደሚተላለፍ ራሱ አይገባኝም። ወይስ ከዚህ በኋላ ብተኩስ ስምምነቱን ስለጣሰብኝ ነው ብሎ ለመናገር ነው? ወይንስ የኢትዮጵያ መንግስት ወደ እርምጃ ቢሄድ ስምምነቱ ስለጣሰ የሚል መግለጫ ለመስጠት ነው? ወይ ደግሞ እወቁልኝ ነው? የኢትዮጵያ መንግስት በየትኛውም ጊዜና ሁኔታ ወደ እርምጃ ቢሄድ ማንም የሚያስቆመው ማንም የሚከለክለው እንደሌለ ከእርግጠኝነት በላይ መናገር ይቻላል። እያንዳንዱ የሰላም ስምምነቱ እንዴት እንደተጣሰ ታዛቢዎቹም ሸምጋዮቹም በግልጽ የሚያውቁት ነገር ስለሆነ የአደባባይ ነገር ነው። ሜዳ ላይ የተሰጠ እውነት ነው። መሳሪያ ያልፈቱ ሰዎች ስልጠና እያደረጉ ስምሪት እያደረጉ መሆናቸው ስለሚታወቅ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጠውን ሕግ ጥሰው ጉባኤ አካሂደው መቀጠላቸው ስለሚታወቅ ነው። ከጠላት ኃይል ጋር ከሻዕቢያ ጋር መተባበራቸው የአደባባይ ምስጢር ስለሆነ ነው። ከታጣቂዎች ከነፋኖ ከነሸኔ ጋር መተባበራቸውን በግልጽ የሚታወቅ ነገር ስለሆነ ነው። እነዚህ ሁሉ በፕሪቶሪያ ሰላም ስምምነት ላይ በግልጽ ተቀምጠው እየተከለከሉትን እየፈጸመ በመገኘቱ ማለት ነው። የኢትዮጵያ መንግስት በፕሪቶሪያ ሰላም ስምምነት ላይ ተቀምጦ ያልፈጸመው ወይ ደግሞ ያልተገበረውስ ምንድን ነው? በዚሁ ሁለተኛው ምዕራፍ ላይ ኢትዮጵያ ፌዴራል መንግስትን በተመለከተ የሚከለክለው ወይ ደግሞ የኢትዮጵያ መንግስት እንዲያከብር ቀደም ሲል በአንቀጽ 6 እና 7 የተቀመጡት የህወሓት እንዲያከብራቸው የተቀመጡት ነገሮች ናቸው። የኢትዮጵያ መንግስት ደግሞ እንዲፈጽማቸው የተቀመጡትና ፈጽማቸዋለሁ ብሎ ስምምነቱን የገለጸባቸው የኤ ላይ በህወሓት ተዋጊዎች ላይ የተነጣጠረ ጥቃት አለማድረግ። ምክንያቱም የሰላም ስምምነቱ ከተፈረመበት ከጥቅምት 24 2015 ጀምሮ የህወሓት ተዋጊዎች ላይ ታጣቂዎች ላይ መሰረተ ኢላማ ያደረገ ጥቃት ማቆም የሚል ነው። የኢትዮጵያ መንግስት ጥቅምት 24 ከተፈረመ በኋላ በህወሓት ሰዎች ላይ ህወሓት ተዋጊዎች ላይ ኢላማ ያደረገ ጥቃት ሰንዝሯል ወይ? ያን ካደረገ የፕሪቶሪያን ሰላም ስምምነት መጣስ ነው። ቢ ላይ ከጦርነቱ ጋር በተያያዘ ተቋርጠው የነበሩ አገልግሎቶችን ማስጀመር ይላል። አገልግሎቶቹም ምናልባትም ተጀምሮ ብቻ ሳይሆን በአንድ ጊዜ በፍጥነት ወደ መስመር ለማስገባት መጠነ ሰፊ ጥረት ነው የተደረገው። እንደውም በአንድ ጊዜ የፌዴራል መንግስት ባለስልጣናት በብዛት ወዲያው ወደዛ መጓዛቸውን ተከትሎ የዛሬውን አድርገውና ዶክተር ደብረጽዮን ድሮም እኮ ሽማግሌ ያስፈልገንም እኛው በራሳችን እኮ ምንፈታው ነገር ነው ብለው ለሆነ ለግለሰብ ሳይሆን በአደባባይ በሚዲያ የተናገሩት ነገር ነው። ስለዚህ የኢትዮጵያ መንግስት ግዳጅ የተጣለበት አንደኛ የሰላም ስምምነቱ ከተፈረመ በኋላ ህወሓት ተዋጊዎች ላይ የተነጣጠረ ጥቃት ማድረግ የለበትም። ሁለተኛ ሰርቪሶቹን ማስጀመር አለበት ነው። ሁለቱም ተፈጽሟል። በዚህ ደረጃ የተቀመጠው ህወሓትን ከአሸባሪነት ሊስት ውስጥ ማስወጣት ይላል። ምክንያቱም በጦርነቱ ወቅት ህዝባዊ ወያኔ ሓርነት ትግራይ ህወሓት አሸባሪ ተብሎ ስለተፈረጀ የኢትዮጵያ መንግስት ስምምነቱን ከፈረመ በኋላ ህወሓትን ከአሸባሪነት ሊስት ውስጥ አስወጥቶ ማስወጣት አለበት ነው አቀባቸው የሚለው። እዛው ላይ የግድ ሌላ ዝርዝር ሳያስፈልገው ከአሸባሪነት ወጣ ማለት ወደ ፖለቲካ ሂደት ውስጥ ገባ ማለት ነው። ነገር ግን ደግሞ ያሉ የህግ ሂደቶች እዛ ጋር የፈጠሯቸው ክፍተቶች ስላሉ እነሱን ለመለወጥ ለማስተካከል የኢትዮጵያ መንግስት ምን አደረገ የሚለውን ማየት ይቻላል። ስለዚህ ከአሸባሪነት ሊስት ውስጥ ለማውጣት የኢትዮጵያ መንግስት በተቀመጠው መሰረት ወደ ኢትዮጵያ ፓርላማ ሄዶ ከአሸባሪነት ሊስት ውስጥ ህወሓትን አስወጣው። የኢትዮጵያ ብሔራዊ ምርጫ ቦርድ ደግሞ ህወሓትን እንደ ፓርቲ ሰርዞ ስለነበር በፕሪቶሪያ የሰላም ስምምነት መሰረት ወደ ህጋዊ ፓርቲነት እንዲመለስ ጥያቄ ቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ ህግ አየ። የተሰረዘ ፓርቲን ህጋዊ ማድረግ የሚቻልበት እድል የለም፣ አልቀበልም አለ።
የሰላም ስምምነቱን የፈረመው ፓርቲ ህጋዊነቱን የሚያጣ ከሆነ የሰላም ስምምነቱ ምንድን ነው የሚለው ራሱ ጥያቄ የሚያስነሳ ነው። ነገር ግን ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ህግን ተከትለው የሚሄዱ የኢትዮጵያ ተቋማትን በተመለከተ በነፃነት መስራታቸው ወይ ደግሞ የፖለቲካም ፍላጎት ማስፈጸሚያ ያለመሆናቸው የሚደገፍ እንጂ የሚነቀፍ ነገር መሆን የለበትም። ነገር ግን ደግሞ ህወሓት ህጋዊነቱ ማግኘት አለበት። ስለዚህ ህጋዊነቱ ለማስገኘት ህጉ ላይ ያሉ ክፍተቶችን የኢትዮጵያ ፓርላማ ህግ ማሻሻያ አድርጎ ህወሓቱን ወደ ህጋዊነቱ ለመመለስ እንቅስቃሴ ያደረገ፣ ሰርቲፊኬት ሰጠው፣ ጉባኤ ጠርተህ ህጋዊነትን አረጋግጠው ብሎ ቀደም ሲል ባልኩት መሰረት ባስቀመጠው ጊዜ ገደቢያን ባለማድረግ እና አቶ ጌታቸውን ለማግለል ሲል በጥድፊያ ሄደ። እድል ተሰጠው፣ አሻፈረኝ አለ። የኢትዮጵያ መንግስት እዚህ ጋር ማድረግ ሲገባው ያላደረገው ነገር አለ ወይ? ሌላው ኢትዮጵያ መንግስት ላይ የተቀመጠው ማድረግ አለበት የተባለው ሰብአዊ እርዳታዎች በትግራይም በሌላም በጦርነት ችግር ያለባቸው አካባቢዎች የፍጥነት ማዳረስ ነው። በዚህ ረገድ እንግዲህ በኢትዮጵያ ፌዴራል መንግስት በኩል የተቀመጡት ያልተፈጸሙ ነገሮች ምንድን ናቸው? ሌላው ትግራይም ወደ ፖለቲካ ሂደቱ ትግራይን ወደ ፖለቲካ ሂደቱ መመለስ ምናምን በሚል የተቀመጡ ነገሮች አሉ። በአጠቃላይ እንግዲህ የፕሪቶሪያው የሰላም ስምምነት አውዳሚውን አሰቃቂውን ትዕይንት የዘጋ በ21ኛው ክፍለ ዘመን ማለትም ባለፉት 20 አሁን ላይ ቆመን ስናይ 26 ዓመት እስከ ጦርነቱ ማብቂያ 23 ዓመት ወይ ደግሞ 22 ዓመታት ሁለተኛው ኦክቶበር አካባቢ ስለተፈረመ 23 ዓመት ማለት እንችላለን። 23 ዓመት ያ ጦርነቱ እስኪያበቃ ድረስ በዓለም ላይ በዘግናኝነቱ በእልቂቱ ግንባር ቀደም የሆነውን ጦርነት ያስቆመ የጠመንጃ ላንቃዎችን ባንዴ የዘጋ ታሪካዊ ስምምነት ነው። ያንን ስምምነት አክብሮ በዘላቂነት ሰላምን አረጋግጦ ለመሄድ ያሉ እድሎችን ዘግተው ሌላው ቀርቶ በትግራይ ጊዜ አስተዳደርን ለመመስረት የፌዴራል መንግስት ያለውን የእርሱን ድርሻ ትቶ ህወሓት ራሱ እንዲመሰረት እድል ሰጥቶ በዛ መንገድ ያደረገው ጉዞ ዛሬ ላይ ቆሞ ለሚያይ ሰው ኃላፊነት የተመላበት ጥበብም የተመላበት ነው። አንዳንዶች የኢትዮጵያ መንግስት የተከተለው ነገር ፓርቲው እንዲበተን አድርጓል የሚል መከራከሪያ ያቀርባሉ። ህወሓት የትግራይ ህዝብ አይበተን እንጂ ህወሓት ለመበተንተኑ አይወጣም። ለትግራይም ለኢትዮጵያ መከራ የሆነ ቡድን። በሌላ በኩል ደግሞ እዛ ውስጥ ያሉ ከነበረ ሂደት የተጸጸቱ የትግራይን ህዝብም ሌላውንም ተጨማሪ መከራ ውስጥ ላለመግባት እንዳይገባ በኃላፊነት የሚንቀሳቀሱ ደግሞ ለእነሱ አክብሮቴን በግል እገልጻለሁ። ለመናገር የሆነ ቦታ ላይ እየተንገጫገጨ ዘላለም የሚሄድና ከእውነታው ጋር አስማምቶ ዛሬ ላይ ቆሞ በጠመንጃ በጉልበት ሁሉን ነገር ማድረግ የሚችሉበት ሁኔታ ስለተፈጠረ የበላይነትን አስፍነን ሌላውን በሀገሩ ተመልካች አድርገን እንቀጥላለን ያሉበት ነገር ተሰበረ። ያ ወቅት ደግሞ ዓለም አቀፍ ሁኔታዎች ብዙ ነገሮችን ለውጠዋል። የቀዝቃዛው ዓለም ጦርነት በዓለም ላይ ያከተመበትና ኢትዮጵያ ውስጥ ለውጡ የመጣበት አጠቃላይ በአንድ ጊዜ ዓለም ላይ ዝብርቅርቅ የወጣበት ዘመን ስለነበር ያም ጊዜ ሁኔታዎች ተመቻቹላቸውና ወደ ኢትዮጵያ ፖለቲካ ስልጣን መጡ። እድሉንና አጋጣሚውን ቢጠቀሙ ነገን አሻግረው ባየት ቢችሉ ሁሉንም ኢትዮጵያዊ ባለቤት የማያደርግ የፖለቲካ ስርዓት ሄዶ በአፍጢሙ የሚደፋ መሆኑን መገንዘብ ተስኗቸው ያው ብሔርተኝነት፣ ዘረኝነት፣ መንደርተኝነት አንቋቸው ሁሉን ነገር መዳፋቸው ውስጥ አስገብተው መሄድ የሚችሉ መስሏቸው መጨረሻ ላይ ያው እንዴት ሁኔታዎች እንዳለቁ እናውቃለን። ከዛ በኋላ ያንን እንደገና እንቀለብሳለን ብለው የሀገርንም ህዝብንም ዋጋ እንዳስከፈሉ የምናውቀው ነው። ከዚህ ሁኔታ ለማውጣት የትግራይ ተጨምሮ እንደገና ወደ መከራ እንዳይገባ ኢትዮጵያም ከዚያ ዙሪት እንድትወጣ በኃላፊነት የሚሰሩ የቲፒኤልኤፍ አባላት አመራሮች የነበሩ ሁሉ
ወደዚህ መድረክ ወደ ሰላም መድረክ መምጣታቸው ደግሞ እጅግ የሚያበረታታ ነው። አሁንም እዛው የቆመ ቡድን ውስጥ የሚንቀሳቀሱ ህይወት ያላቸው ሰዎች መኖራቸው በዚህም በዚያም እየተሰማ ነው። እነሱም ነገሮችን ለመለወጥ ማስተካከል የሚችሉበት እድል ይኖራል ተብሎ ይተመናል። በአጠቃላይ የፕሪቶሪያው የሰላም ስምምነት ሁልጊዜ የሚያላዘኑበት አንድ በአንድ እንዴት እንጣሰው ብለው ያልተጣሰ ካለ እንኳን ለመጣስ ከመጀመሪያው ጀምሮ የተጓዙት እነሱ መሆናቸው በማሻማና ግልጽ በሆነ መንገድ ተቀምጧልና የፕሪቶሪያው ሰላም ስምምነት ስለተጣሰ የሚል ነገር ገበያ ላይ ይዞ አደባባይ ለመውጣት የሚያስችል ነገር አለመኖሩም በዚያው አጋጣሚ ማስገንዘቡና ማሳሰቡ በጣም አስፈላጊ ነው። ክቡራን ተመልካቾቻችን የዛሬ ማክሰኞ ጥር 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ጥር 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።